ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ህወሓት አደገኛ ሁኔታ ሊከሰት እንደሚችል በጥብቅ አስጠነቀቀ። በባህር ዳር አደገኛ ወንጀልም ተፈጸመ። አትሌቱ በዓለም አደባባይ ጥያቄውን አቀረበ። አብንም መግለጫ ሰጥቷል። ተሰብሳቢዎቹ ስብሰባውን ረግጠው ወጡ። ዳኞች ቅሬታቸውን አቀርበዋል። ኮሚሽነሩ ሰው አልገደልንም አሉ። ፕሬዝዳንቱም ለልጇቸው ሹመትን ሰጥተዋል። የዓለም ቤተ ክርስቲያናቶች ምክር ቤት የድሮን ጥቃቱንም አውግዞታል። አሁን ወደ ዝርዝሩ እንሄዳለን። አብራቸውን ቆዩ። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ህወሓትን በድጋሜ በምርጫ ቦርድ የማስመዝገብ ፍላጎት እንደሌለው በጥብቅ አስታውቋልም። ቡድኑ ቦርዱ የሰረዘውን የቀድሞውን ህጋዊ ሰውነቱ ካልተመለሰለት አደገኛ ሁኔታ ሊከሰት እንደሚችልም ነው ያስጠነቀቀው። ፌዴራል መንግስቱ ጉዳዩን ወደ ቴክኒካዊ ጉዳይ እያወረደ ይገኛል በማለት የከሰሰው ቡድኑ መንግስት የፕሪቶሪያውን የግጭት ማቆም ስምምነት መንፈስ እንዲያከብርም ሲል ነው ያስጠነቀቀው። አባይ በረሃ ጉዳት ደረሰ በተሽከርካሪውና በንብረቱ ላይ። ከሰሞኑ ነው ወደ ህዳሴው ግድብ የነበረው አንድ ትራንስፖርት በተለይም ትራንስፖርቱ አባይ በረሃ ሲደርስ ነው ከተሽከርካሪ ላይ መውደቁ የተገለጸው። እጅግ ከፍተኛ ጉዳት ነው የደረሰው። በአሽከርካሪዎቹ ላይ የታየ ነገር ባይኖርም ግን የንብረት ውድመት ደርሷል ነው የተባለው። በባህር ዳር ጀልባ ላይ ከፍተኛ ዝርፊያ መፈጸሙ ተነገረ። በአማራ ክልል ነው። በ7/8/2017 ዓ.ም ጣናነሽ ተብላ የምትጠራዋ ግዙፍ ሰው ጫኝ መርከብ ጣና ሐይቅ ላይ በደልጊ ወደ ባህር ዳር ጭና በመምጣት ላይ ያለች በፈጣን ትናንሽ ጀልባዎች አማካኝነት በተደረሰባት ከፍተኛ ዝርፊያ ህብረተሰቡ እጅግ ማዘኑም ተገልጧል። አትሌቱ በዓለም አደባባይ ጥያቄውን አቀረበ። ቤቴን መልሱልኝ አለ። እኔ ቁጥር አንድ ሀብታም ነኝ። የምቀጥራቸው ወይም የምሰበስባቸው ገንዘቦችም የሉኝም፣ መኪናም የለኝም። ፈጣሪ ጤነኛ አድርጎ ነው ሰዎች ያልበደልኩ፣ ማንም ላይ ወንጀል ያልሰራው፣ ከትውልድ መንደሬ እስከ ዓለም አቀፍ በታሪክ መዝገብ የሌለብኝ ንጹህ ወንድማችሁ ነኝ። በልጅነቴ ዕድሜ ብቸኛዋን የሰራዋት ቤቴን ንብረቴን በአስቸኳይ መልሱልኝ ሲል ጥያቄውን ያቀረበው በዓለም አደባባይ። አትሌቱ በቻይና ምስራቃዊ ፉጂን ግዛት ኢግሪት ስቴዲየም ነው በተካሄደው የአኤኤፍ ዳይመንድ ሊግ አትሌቲክስ ውድድር ላይ በወንዶች 3000 ሜትር መሰናክል ሩጫ ውድድር ኢትዮጵያዊው ኃይለማርያም አማረ 5ኛ ከወጣ በኋላ ወረቀቱን ጽፎ መልእክቱን ያስተላለፈው።